بسم الله الرحمن الرحيم الحمد لله رب العالمين وصلى وسلم على نبينا محمد وعلى آله وصحبه أجمعين داقم تقدرنا فلله الحمد سيدنا علي رضي الله تعالى عنه በአንድ ወቅት አንድ ሰው እየመጣና لقد اشتريت ديارا ቤት ገዝቻለሁኝ وارجو ان تكتب لي عقد شرائها بيدي በሰው እጅ ውሉ እንዲጻፍልኝ ይፈልጋለሁ አላቸው فنظر علي رضي الله عنه إليه بعين الحكمة سويون أيوتنا فوجد الدنيا قد تربعت دنيا بلبو زوفان لاي قرآن دزرقاش على عرش قلبه وملكت عليه أقدار نفسه وسط اندي تقود عطرشو الدنيا الساب وسط اندي تمولا الدنيا فكر وسط اندي تمولا أيوتنا لوات الله تفلبو فكتب قائلا اندي سيلو صافو رضي الله تعالى عنه علي يذكره بالدار الباقيه انا قرونا اغرونا اخره رستو نبرنان اندي استاوس سيصفو منالو بسم الله الرحمن اشترى قد اشترى ميت من ميت ماش كماش بيت غزا ديارا الى بلد مذنب في بلد المذنبين وسكه الغافلين زنغوچ ሀገር ላይ ብዙዎች የሚዘናጉበት ሀገር ላይ ሱም ተዘናግቷል ሟሽ ተሟች ቤት ገዛ ለሃ 4 حدود ለዚህ ቤት ለገዛው ቤት 4 ድንበር አለው الحد الاولى መጀመሪያው ينتهي للموت ይሄ ቤት ተገዛው ጀምሮ እስከ ለሞቱ ድረስ የሚኖርበት ቤት ነው ወሳኔ ينتهي للقبر ተሞተበት ሰዓት ደግሞ እስከ ቀብር ተቤት ወጥቶ እስከሄደ ድረስ የሚቆይበት ነው ከዛ በኋላ ግን ሶስተኛው ينتهي الى الحساب استحساب درس والرابع ينتهي الى الجنه او ما الى النار وين الجنه والجنه እስከሄደ ድረስ ነው فبكى الرجل علقسنا بكاء امرا مرن በጣም አለቀሰና وعلم አወቀ ان امير المؤمنين اراد ان يكشف الحجب ያንን ልቡን የሸፈነውን የዱንያ ፍቅር አውሮት አኺራን ዘጋውን ቀልቡን እንዳያደረጉት فقال يا امير المؤمنين አላቸው اشهد الله الله مسكر الله مسكري اني قد تصدقت بدياري አላቸው على ابناء السبيل እንግዲህ የመሸበት ይደርበት ያን ቤቱን ወቅፍ አድርጋለሁኝ አለ فقال له علي رضي الله تعالى عنه القصيد اسماء قصيد الاسماء تبالالج سني ገጠሙና قال እንዲህ አሉ التي زلزلت القلوب للامام علي رضي الله تعالى عنه النفس تبكي على الدنيا قد علمت نفس ታለቅሳለች ለዱንያ ብላ ታሳለች أن السعادة فيها ترك ما فيها የዱንያ የነፍስ ደስታዋ ዱንያን መፍቀር ሳይሆን በዱንያ ኸይር መስራት ለአኺራ ማደር ነበር لا ديار للمرء بعد الموت يسكنها ሰውየው ከሞተ በኋላ መኖሪያ የለውም إلا التي كان قبل الموت يبنيها መጀመሪያ በህይወት እያለ በሰራው አኺራ ቤት እንጂ መኖሪያ የለውም فإن بناها بخير طاب مسكنه በህይወት እያለ የአኺራውን ቤት የሰራ ሰው ምን ያማረ ቤት ነው وإن بناها بشر خاب بنيها ዘሁና ሰራ ኸይር አልሰራ ሸር የሰራ ሰው ግን የሚመጣው ክፍል የዓለም البرزخ በቀብሩ አገር የጠበበ ነው እንጂ ያስቸገረ ነው አሟሉና لذوي الميراث نجمعها እኛ ምን ሰበስበው ወራሽ ገንዘብ ነው ودورنا لخراب دهري نبنيها من سراውን ቤት ጥለነው ምን ያለን ስለዚህ መታሰብ ያለበት አኺራ ነው አሉ ምና የሞተ ሰው ቢጠየቅ እንደሚለው ነገር ምን ነበር ይባሉ ተመሩ አቃሪቢ ሐሰን ጀነባተ ቀብሪ ካና አቃሪቢ ለሚያርፉኒ ይሆነው በሟቾች ባጠገብ ያለፉ እኮ ቤተሰቦች አለፉ እንደማያውቁ ይሆነው አለፉ ይላል ወዙል ምራሲ التمسون مال يقتسمون مالي ወራሽን ገባና ያለው ገንዘብን ተቀራመቱ ተካፈሉት وما يألون ان جحدوا دوني ዲያን እንኳን ነክፈልለት አላሉም ያለ ሀብቱን ተካፈሉት ነው የሚለው እና አይነ الملك ለማንኛውም التي كانت مسلطة በዚህ ምድር ላይ ብዙ ባለስልጣኖች ነበሩ የት ነው ያሉት አታሰቃል ከቢካሲል ሞት ሳቂሃ
الله ያችን ሞት አጎረጫቸው ሞትን ቀመሱ ሄዱ كل نفس ذائقة الموت فكم مدائن في الآفاق قد بنيت ስንት ከተማዎች ነበሩ ስንት ቤት ተስተመስተው ነበር وعمست خرابا وعفن الموت أهلها ኗሪዎቹ አጠፍተው ሄዱ እኛም ነገ ጧት እንዲያለን لا تركنن إلى الدنيا وما فيها በዱንያ ተመኩ በዱንያ እንትናት ብሎ አትኩሩ فالموت لا شك يفنينا ويفنيها እኛንም ያጠፋናል ያዘነውን ያጠፋናል لكل نفس وإن كانت على وجل ማንኛውም ነፍስ ምን ሞት ምትፈራ አትቀርላትም من المنية أعمال تقويها በፈለገው ነገር አመልጣለሁ በላ ብትመክርም ማመጣት አትችልም لا مفر من الموت ከሞት ማመልጥ አይቻልም እናም المرء يبسطها والدهر يقبضها والنفس تنشرها والموت يطويها አሳዶ የሚዛት አንተ ተተባለ አጣሁት ብሎ የማይመለሰው ሞት ይባላል እናም ለሞት ብልጥ ሰው ማለት ለሞት መኖር ነው ሞት አለ ብሎ ያሰበ ሰው ከማንም አይጣላም እና ኢላሂ ባድን ፍጦና ጠለቁ ዲው ኻፉ ፊተና እንዲያሉ ፊትናን ፈሩ ሰዎች አኺራን ያሰቡ ሰዎች ከአላህም ከሰውም ጋር ሳይጣሉ በሰላም ኑሮ በሰላም ተፋቅረው ይለያሉ መጨረሻቸው አማራ ይሆናል አኺራቸው አማራ ይሆናል ሰመረ ይሆናል እንወራለን ብለው የዘነጉ ሰዎች ግን ራቅታቸውን ያሉ መጨረሻውን መከራና ሰቆቃን የሚጠብቃቸው አኺራ ላይ ለቅሶ ነው የሚጠብቃቸው መሞት አይቀርም ተሞት አልቀረ ለዚህ ላይ ቀረው ጉዞ ስንቅ መያዝ ነው ደግሰው ነው ጥሩ ሰው ነው ብሎ መሞት ተሽተሻል ነው ስለዚህ የሰራንም የነየትንም በንያችን የሰራነውንም ሰደውንም ባንሰራውም ደግሞ ነይተን በንያችሁ ተሚያዩታል ያድርገን ንያ በተሁሉም በፊት ይቀርማ ብለናል የምትለዩት ሰዎች ንያን አስቀድሙ ንያ ተቀደመ መሆን ትንሽም ቢሆን ትልቅ አጅር ያገኛል ንያ ከሌለ ግን ትልቅም ነገር ቢሆን ንያ ከሌለ ዋጋ የለውም ምነው النبي المدينة بنونا التوكيد بلا من الابتداء النبي المدينة للرجال انه نبياችን የተቡክ ዘመቻ ሲሄዱ ተቡክ ላይ ተመዲና ተቡክ ሩቅ ነው በጣም ሩቅ ነው እዛ ሄደው ሲመለሱ ነበር ይሄን ያሉት النبي المدينة للرجال ما سرتم مسيرا አንድም ጉዞ አትጓዙም ولا قطوتم واديا አንድን ሸለቆ ተሻግራችሁ ወደ ላተዱም إلا كانوا معكم ከናንተ ጋራ ቢሆኑ እንጂ ቢልቀልቢ ወልሂማ በሂማቸውም በሐሳባቸውም በዱዓቸውም ከናንተ ጋር ይሆኑ ሀበሰውም መረዱ ዙራጊታቸው ታመው ጤናተው ወደ ኋላ ያቀሩ በሐሳባቸው ከኛ ጋር ይዋሉ በንያቸው የሚያገኙ እናንተ ወስለው ደምተው ብዙ ወጣው ብዙ ነገር አግኝተው የህዱት የመጥሶች ጋራ እኩል የሚያገኙ ሰዎች አሉ በንያቸው እኮ ነው አጅብ ነው እና ንያ በጣም አስፈላጊና ጥሩ ነገር ነው ንየቱል መሪ ኸይሩ ምን አመሊ النبي المدينة رجالا ما شاركوا في الغزوة በዘመቻ እንኳን እናንተ ጋር ሳይዘምቱ እንደዘመቱ ነው ولا خرجوا للجهاد ለጃር ሳይወጡ እንዲወጡ ነው ولكن ما سرتم مسيرا ولا مشيتم مسافة أو طريقا አንድን ጉዞ ጨርሳችሁ ተጉዛችሁ አትጨርሱም አንድን ጎዳና ሄዳችሁ አትጨርሱም ولا قطعتم واديا አንድ መሳፋ አንድ ሸለቆ አንድ ተራራ አልፋችሁ አትሄዱም إلا كانوا معكم ከናንተ ጋራ እነሱ አብረው ሆኑ ቢሆን እንጂ ብለዋል እና ሰውየው እንደው ቢኖረኝ እንሰጥ ነበር እንደዛ ቢያርግ እንዲያርግ ነበር በማለቱ ትልቅ አጅር ያገኛል بالحادث فضل النية في الخير أن الإنسان إذا نوى አንድ ሰው ከነየተ العمل الصالح ይሄን አረጋለሁ ብሎ ካሰበ لكنه لم يستطع القيام به ያን ነገር ያሰበው ነገር ማሳካት ሳልቻለ ድረስ እንዲያሳካው ሆኖ فإنه يكتب له أجر تمانوا بنيته لك أجر يزلتال مالك بن دينار رضي الله تعالى عنه مالك بن دينار ማለት ታላቁ ታበይ በ130 አመት ያለፉት አመት ሂጅራ 130 ላይ ያለፉት مالك بن دينار أحد أبرز التابعي وعباد الزاهد تواقعوا يبصروا ሶስተኛው ክፍለ ዘመን ላይ የነበሩ في القرن الثاني ሁለተኛው ክፍለ ዘመን ላይ የነበሩ الهجرة ولد في زمن الصحابة عبد الله بن عباس عبد الله بن عباس زمن يتولدوا واشتهر بورعه شديد በጣም አላህን ፈሪ ሆኑ ታዋቂ የነበሩት እናም እንሳቸው يكأن إمام مالك بن دينار كان
ለደህ ዘውጀቱን ሸዲዳ ይላሉ እና ሚስታቸው ክፉ ሰው ነበረች በጣም ጠንካራ ነበረች ማሁ ስለዚህ قال بعض الصحابه ምች ሴት ያስቸገረችዎት ነው እንዲያው ለምን አይፈቷትም አሏቸው لما لا تطلقها وتتزوج غيرها ለምን ሌላ ያገቡም እቺ ሴትዮ ለሰው አትሆንም ቢፈቷት ይገባል ብሏቸው ምን አሉ قال اني اصبر عليها በሶብር ማግኘው አጅር በዛ ነው መደስ ተመፈልገው ሶብራለሁ አሉ حتى لا يبتلى بها غيري እኔ አግብቻ እኔ በፈታት ደሞ ሌላው ወንድሜ እንዳይፈተንብኝ ብዬ ነው አሉ አጅብ ነው ሱብሃንአላህ አው እኔ እንደጀመረች ነው ጨርስ እንጂ እንዲያበሳጭች ትኖር እንጂ ሌላውን ደሞ ሌላ መስለው አግብቷት እንዲበሳጭ አልፈልግም አሉ ወዛተ የውምን አጧቶ ኪሳ ደቂቅን አንድ ቀን የሆነ የዱቄት መያዣ ዕቃ ሰጠቻቸውና ይሄን ገዝተህና አለቻቸው እና ላከቻቸው መላክ ችግር የለውም ነበር ከዛ ሀገር ታይዞ ግን እንደ ህፃን ልጅ ነው እንደው መታዛቸው መተናገራቸው እና ወስተለና ደቀን فليس لدينا طعام ناكله ለምን በላው ነው ለምሳችንም ይሆን ገዝተና በላ ላከቻቸው እናም ሄዱ እና ይሄዱ ያለ ሳች 6 ዲራም ብቻ ና 6 ብር ብቻ ያለችው ዶቄ ግዛና ተባሉት ይሄዱ ያለ መንገር ላይ አንዲት ልጅ ስታለቅስ አገኙ ይባላል መረብ ጃሪያትን ጃለሰትን ተብኪ ስታለቅስ አገኟት በሽደትን በጣም ታለሳለች فسالها ጠየቋት ማብኪክ ሞነሽ ነው የምታለሽው ሲሏት እንደዚህ 6 ብር ሰጥተውኝ እየርኩ ያለ ለካብሩ ጠፍቶብኛል አሁን ምን ይጀልህር ነው ይገሉኛ ብላ ነው የምታለሰው ያስተር ለها طعاما من السوق وقد وقعت مني فاخاف ان عدت اليها ضربتني አለቃዬ አትለቀኝም ትገለኛለች ብላ ነው የምታለሰው እናም ምን ይጀልግባ የተለከ ይጀርኩት ገንዘብ ጠፍቶብኝ ነው ስትላቸው ኢማም ማሊክ ማነው ማሊክ ኢብኑ ዲናር ረዲየላሁ ተዓላ አንሁ ያንን ከእጃቸው ላይ ያለውን ዶቄ ግዛና ተባሉትን ሰጧት ምንድነው አላህን ተስፋ ሰንቀው ማለት ነው አላህ ረሐሙን في الارض يرحمكم من في السماء በመሬት ላለዘኑ ብሏል በሰማይ ላይ ያላዝንላችኋል ብለው አላህ ለኔ ሆነኛል እንግዲህ ማንፈቅቱ ምን ሸይፈ ወይ خلفه አላህ ተከዋል ለአላህ በየከሰጠው ብለው አላስቻላቸውም ለልጅቷ ሰጧት ይባላል ይገርማል ሰጧት እናም اشتري طعام عودي الى سيدتك بين اجنا ግጅና ሄጃለች አሏት እናም እሷ ደስ አለ ልጅቷ ይዛሃደች ያንን ግጅት ባሽር ቃዋ ገዝታ ከቤተሰቦቿ ጋር ታረቀች እነሳቸው ምን ይዘው ይግቡ ጀለሰ ማበነ ዙር ዓስር ከዙር ዓስር መስጂድ ሰገዱ ወዴትም ሳይሄዱ ማለት ነው የዱኡ አላህ እየለመኑ ያ ረቢ እኔ እንግዲህ አንተ ስተኛለህ ብዬ ተካኛለህ ብዬ ተጥቻለሁ የበኩልን አርጋለሁ አንተ እርዳታ ፈልጋለሁ ይያሉ ዱዓ ሲያረጉ ዋሉ ቆዩ መቼም እንግዲህ ያው በዚህ በኩል ጠብ ያለ አልነበረም በሳቸው በኩልን ካይን ይዛላት ምን ነገር የለም አላህም ቢለምኑም መጨረሻው መሸና ሲሄዱ ይሄዱ ያለ አንድ ጓደኛቸው ነበረ መንገር ላይ ገንዘብ ጠየቁት ያሆነ አበድረኝ አሉት ለና ገንዘብ የለም ምን መሸኩት ነገር የለም በሰጠህና ባበድርህ ደስ የነበረ አላቸው ለማንኛውም እንዲሁ ተመተመለስ ሳጋቱራ እንጨት አላጠገቡ ሳጋቱራ እንጨት ተዚህ ይዘላት ብሎ አላቸው ምን ይሰራልና ሳጋቱራ ስትታገኙ ታበስሩበታላችሁ ዝም ብለው ሰሚገቡ እሱን ይዘው ይሄዱ አላቸው እሺ ብለው ያን ሳጋቱራ ተሸክመው ሄዱ እና በሩ ላይ አቆይተው አሱር ሰግደው ነበረ በር ላይ አርገው ቶሎ ተመልሰው ወደ መግሪብ ሄዱ ለካስ ስትመለስ ሳቸው ሲመለስ ወደ መስጊድ ሲሄዱ እሷ ስትወጣ አግኝተዋለች ያንን ሳጋቱራ አላህ Subhanahu Wa Ta'ala ዛራን ሻና ይቆለኩም ፈይኩን በሚለው ቃሉ አላህ ሷረ ደቀን አላህ ደቅ አርጎታል ዶቄ ንጭ ዶቄ ታርጎት ነበር እናም ተመለሱ
ተመልሰው መጡ ثم رجع يدعو الله مرة أخرى حتى وصل صلى المغرب والعشاء وعاد إلى بيتي ودي بيتاቸው ሲመለሱ فوجد دخانا ነጭ ሳዩ ምንድነው ብለው ሲሉ يخرج من بيتي فطرق الباب برራ አንኳኩ وعلق السلام عليكم አሉ ገቡ وقال زوجته ماذا تصنعين ምንድን እየሰራሽ ነው አሉ قالت أصنع طعاما من الديك الذي أحضرته لنا ካመጡልን ዶቄት ምግብ እየሰራሁ ነው አለች አጅብ ነው እና ለካስ አላህ Subhanahu Wa Ta'ala ያንን ባልታሰበ መልኩ ሳጋቱራውን ዶቄት አርጎላቸው ነበርና ፈበካ ማሊክ ብን ዲናር አለቀሱ እናም ራት ተበሉ በኋላ ወደ خلى غرفته ምኝታቸው ክፍት ገብተው እንዲተኙ ወናመ እንደተኙ ሱመራ ረሱላህ ነብዩን አዩአቸው ይባላል አዩአቸው እና ወየቆሉ ሲሉ ለማ عجب يا مالك من أسقر مهالواتشو لما العجب بما تعجبت فمن يتقرمكو سلاتشو قال مالك يا رسول الله كيس نشارة خشب يتحول إلى ديك انديت انشأت ساقاتورا انديت بكتونا بينو يتقرمكو تعالو سلاتشو فقال له النبي صلى الله عليه وسلم من سأل الله بالصلاة على رسول الله لا يخيبو عندي زهر قصرتك الله يسافرم በዛይ ደግሞ በእኔ ላይ ሶላዋት ይያልክ ያረከው ዱዓ አላህ ያሳፍርህም ለዚህ ነው አሉት እና እንግዲህ ዱዓቄቱ ሳጋቱራ እንድትቀት ይሆናል ለሚለው በነብዩ ኢብራሂም ጊዜ ሆኗል ማሁን ነገር የለም ተخذك الله مقاما خليلا ሚላቸው ነብዩ ኢብራሂምን ተخذك الله ኢብራሂምን خليل አርጎ ያዝባቸው ምክንያት ግብጽ ውስጥ አንድ ንጉስ ነበር ይባላል የወረደበት እና ነብዩ ኢብራሂም ያለ እንግዳ አይበሉም ያለ ምስኪን አይበሉም እንደ ምስኪን ታጡ ጦማቸውን ይላሉ እንጂ ጦም ነው ይተውላሉ እንጂ አይበሉ ነበር ይባላል እና ግብጽ ውስጥ አንድ ሀብታም እንደ እንግዳ ይበዛቦታልና በሰው በኩል ሰደቃው ቢያልፍልኝ ተሻለ ነው ችግር የለም ይላክ ያሉኝ ነገር ካለው ብሎ አላቸው እናም አንድ ወቅት ደግሞ እንግዲህ ያበዛባቸውና ያላቸውን ጨርሰው እስቲ ከዛ ከጓደኛዬ ይዋንጡልኝ ብለው ነብዩ ኢብራሂም ባሮቹን ላኩ ግመል አስይዘው ማለት ነው ስንዴ ሊያመጡ እዛ ሄዱ በመጨረሻው ሰው መቼም ይመረራል አንዴ ሁለቴ ቢሰጥ እንጂ ሶስቴ ቢሰጥ እንጂ አራተኛው ላይ አምስተኛው ላይ መሰለችው አይቀርም የማይሰለቸው የማይጎልበት የማያልቅበት አላህ ነበርና አይ ዘንድሮ ነው ማዝመራ ማንሶኛል መረጃው ነገር የለኝም ብሎ መለሳቸው እናም እንግዲህ ነጋሪዎች ሲመለሱ እነዛ ይዘው መጡት ባዶ ግመል ይዘው ሲመጡ ዞን መጣል ብለው የሚጠብቋቸው ስላለ ሎሪያ ይለጥላት እንዲያ ባዶያችን ወተን ባዶያችን አንመለስም ብለው ግመሎቹን አፈር ጫኗቸው ይባላል አፈር ጫኗቸው እና በማታ ተገቡ በኋላ አራገፉ መንጣታቸውን ማወቁ ነብዩ ኢብራሂም አለይሂ ሰላም መጣቸው አሉ አሁን መጣን እንዴት ነው አላቸው እኛ እኮ ሰውየው መለሰን ምን ብሎ መለሳችሁ ዘንድሮ ምርሪያችሁ ነገር ለኝ ማለት እና ምንድን ነው ጫናችሁት እንዳው ለወደ ያለ ጥላት ብሎ አፈር ነው ዘነጭ ነው መጣ ነው አሏቸው እሳቸውም ዝም አሉ ባልጧላ ጧት ላይ ባለቤታቸው ሳራ እዛ የሆነ ምግብ ተሰርቶ ጨጨብስ ምግብ ተሰርቶ ጥሩ ምግብ ተሰርቶ ሲያው ታየት ነው ያሉ ማታ خليل ግብጽ መንግስት ልኮልህ ነው አሏቸው ወዳጅ ልኮልህ ነው خليل ልኮልህ ነው አሏቸው አልخليل هو الله አሉ خليل ሰላህ ነው አሉ ለካሻንን ዶቄት ያንን አፈር ሷር ተራቡ ደቂቃ ቢኢዝኒላህ በአላህ ፍቃድ አፈሩን ዶቄት አርጎላቸው ነበር ነብዩ ኢብራሂም አለይሂ ሰላም እናም ነብዩ ኢብራሂም ሆኗል አላህ ሁሉ ነገር ያደርጋል በኩን ይረጋል ሌሎችም አድርጓላቸዋል እንደዚህ አርግላቸው ነበር አዎ قالت أصنع طعاما من الديك الذي أحضرته لنا ካመጣልን ምግብ እየሰራሁ ነው አስቻቸው ነብዩላህ ማነው ማሊክ ብን ዲናርም አለቀሱ ارحموا في الارض يرحمكم في السماء እንግዲህ እዚህ ድረስ ነው አላህን የወደደ ሰው አላህን የፈራ ሰው አላህ ብሎ የሚያደርገው ነገር ተዝም በላይ ሊያደርግለት ይችላል ነበር
እናም የሚያስገርም ነገር አይደለም። ይሄ ኢማን ላለው ሰው ተቋ ላለው ሰው አዎ ሊሆን የሚችል ነገር ነው። እኛ ወይስሩና አላ አንፉሲሂም ወለው ካነ ቢሂም ኸሷሷ እየወደዱት የሚወዱትን ነገር ሁሉ ለወንድማቸው ይሰጡ ብዙ ነገሮች ያሳለፉ ብዙ ሰዋቦች አሉ። ብዙ ነገር ሰምተናል፣ ብዙ ነገር አይተናል። ስለዚህ ምን እንደውን ነገር ለአላህ ብሎ ከሰጠን አላህ እኛ እንሰጠናል። ምን ፈልገውን ነገር ሁሉ አላህ ብለን ካረገሩ አላህ ያረግልናል። አላህን ከረዳ ነው ለአላህ ብለን ከረዳን መረዳን ይመድብልናል። አላህ ብለን የምናረገው ነገር ሁሉ ለኛው ነው የሚበጀን፣ ለዱንያ ለአኺራ የሚበጀን። ስለዚህ ወቢላሂ ተውፊቅ እኛንም እናንተንም ያለን ነገር ታካፈልን አላህ ያዘነውን ነገር ይባርክልናል። ያልታሰበውን ርዝቅ ምን ሐይሱ ላ ያህተሲብ ይረዝቃል። አዎ አንዳንድ ጊዜ ደግሞ እንደዚህ አይነት ነገር በተደጋጋሚ ይታያሉ። እጅግ ብዙ ተአምራቶች አሉ፣ ብዙ ደጋግ ነገሮች አሉ። አላህ ሱብሓነሁ ወተዓላ ለባሮቹ ያረጋል፣ ይረዳል። አዎ በዚህ በሐጅ ወራት ደግሞ በዚህ በኢድ ሰላት እንግዲህ ኢዳችንን ስንሰግድ ኡዱህያችንን ስናርድ መጀመሪያ ምን ማድረግ አለብን? አዎ ለኡዱህያው የሚሆነው ነገር ሐላል ገንዘብ መሆን አለበት። ኢነላህ ጠይቡን ላ የቅበሉ ኢላ ጠይበን፣ ጥሩን ነገር እንጂ ሐላል ነገር እንጂ ሐራም አይቀበልምና ሐላሉን አስበን ከየትኛው ገንዘብ የትኛው ይሻላል ብለን በዛ ማድረግ ኡዱህያችንን ማረድ ኢዳችንን መስገድ ከሰገር በኋላ እርድ ማረድ ታርን በኋላ ደግሞ ያለውን ነገር ማካፈል ይጠብቅብናል። ያ ከሆነ እንግዲህ አላህ ሱብሓነሁ ወተዓላ ለወዳጆቹ ለአኺራ ያዘጋጀውን ነገር ያዘጋጀልን ዱንያችንም ይባረካል፣ ለሀያታችንም ለጤናችንም ለቤተሰባችንም መድኃኒት ይሆናል፣ ፈውስ ይሆናል። ሱናውን ጠብቀን ካደረግን ስሜታችንን ተከትለን ሳይሆን አዎ በዚህ መልኩ ካደረግን ነው ኢዳችንን የምናከብረው። ብዙ አመት ማድረስ ለአንዳንድ ሰዎች በእርግጥ አባታቸው ለሞተባቸው ቤተሰብ ለሞተባቸው አዘን ቀን ሊሆን ይችላል። በዚህ ቀን አብሽሩ ማለት እነሱን መርዳት፣ ማገዝ፣ ማበረታታት። ሞት ያለ ነው፣ ሁላችን ሞታለን። ለሞተው ሰው ዱዓ አድርጉለት፣ አትዘኑ ማለት አዘንም ብዙም አይበረታታም። ላለው ሰው ማሰብ፣ ለሞተው ዱዓ ማድረግ፣ ሰደቃ ማቀበል ነው እንጂ ሌላ የሚጠቅም ነገር የለም ብለን መረዳዳት፣ መተባበር፣ መደጋገፍ ይቻል። በአካል ካልተቻለም በስልክ ካልተቻለም በገንዘብም ይሁን በመረዳዳት በአብሽርም በሞራልም አብሽር አይዞህ በማለትም የታመመው ሰው እንደሚሽር ተቸገረም ሰው ተችግር እንደሚለወቅ እንደሚላቀቅ በማገዝ በመርዳት እንተባበር ይገባል። ሳምንት እንግዲህ ይሄን ኢዳችንን በተክቢራ አድምቀን የሚፈልገውን ነገር ሁሉ ካላህ ጠይቀን ለእኛም ለቤተሰባችንም ለሀገራችንም ሰላምን ጠይቀን ሰላም ተሚያገኙት አላህ ያድርገን። በአመት ወደ በሰላም ተመሸጋገሩት አላህ ያድርገን። የተሻለ አመት አላህ ያድርግልን። እንግዲህ ወንጀላችንም ያስመራቸው አመት ከሚያደርሳቸው ዲያገም ከሚያገኙት አላህ ያድርገን። አዲሱን አመት የምንቀበል ይሄን አሮጌውን ያለፈውን አመት ሰያውን ተሰርዞላቸው ወደ ሐሰና ተቀይሮላቸው አላህ ኸይር ነገር ተመኝተው ሁሉ ፍላጎታቸውን አሟልቶላቸው ከሚሳካላቸው ሰዎች ከሚመኙት አላህ ያድርገን። ከሚያስገኙት አላህ ያድርገን። አላህ ይወርደልን፣ አላህ ይወደዳችሁ፣ አላህ ይጠብቀን፣ አላህ ይጠብቃችሁ፣ አላህ ይርዳን፣ አላህ ይርዳችሁ። በያላችሁበት አውፋ አላህ ያበበላችሁ፣ አውፋ አላህ ያበበለን። ሰላም በአማን አላህ ያገናኘን። የታመው ሽሮ የሞተው ተምሮ ያልተዳረው ተድሮ ያልወለደው ወልዶ ሁሉም ታሳብ ተጭንቆ ወጥቶ ተወግዶ ሰላም በአማን የምንገናኝ አላህ ያድርገን። የኢዳችንን እንግዲህ የነገውን ኢዳችንን በሰላም በአማን አዎ በደስታ በክብር አድርጎልን በሰላም በአማን ኢዳችን ተቀበሎን ሶላታችን ተቀበሎን ኡዱያችን ተቀበሏቸው። ለሚቀጥሉትም ሐጅ አላህ ወፍቋቸው ከሚሄዱ ሰዎች አላህ ያድርገን። እኔንም እናንተንም አላህ የወለዳችሁትን ልጆቻችሁን አላህ ይባርክላችሁ፣ ገንዘባችሁን ጤናችሁን አላህ ይባርክላችሁ። ዱንያም ያጣችሁ ዱንያ አላህ ይስጣችሁ፣ ዱንያም ያላችሁም አላህ ይጨምርላችሁ፣ የሌላችሁም አላህ ይተካላችሁ፣ አላህ ይጨምርላችሁ። አላህ ይወደዳችሁ፣ አላህ ይወደደን፣ አላህ ያሸራችሁ፣ አላህ ያሸረን። የምታዩትን የምትሰሙትን ኸይር አላህ ያድርገው። በአማን በሰላም አላህ ያገናኘን። ወቢላሂ ተውፊቅ ጀዐለኒ ላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ።